ሰበር ዜና አሜሪካ በኢትዮጵያ ላይ የነበረውን የጦር መሳሪያ ገደብ እንዳነሳ የተገለጸ። ዩናይትድ ስቴትስ አሜሪካ በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ገደብና ከደህንነት ዘርፍ ጋር በተያያዙ እገዳዎች ማንሳቷ ተሰምቷል። ይህ እርምጃ በሁለቱ ሀገራት መካከል የነበረውን የዲፕሎማሲያዊ ግንኙነት ወደ ተሻለ ደረጃ ለማምጣት የተወሰነ መሆኑም እየተገለጸ ነው። አሜሪካ እገዳውን የጣለችው በ2021 በሰሜን ኢትዮጵያ በተካሄደው የትግራይ ጦርነት ወቅት ነበር። በወቅቱ ዋሽንግተን በጦርነቱ ዙሪያ በተነሱ የሰብአዊ መብት ጥሰቶችና የሰብአዊ ቀውስ ምክንያት የጦር መሳሪያ ሽያጭና የደህንነት ትብብር እገዳ ነበር። አሁን ግን የአፍሪካ ቀንድ አካባቢ ያለው የጸጥታ ሁኔታ፣ የቀይ ባህር የንግድ መስመር ጠቀሜታና የኢትዮጵያ በቀጠናው ያላት ስትራቴጂካዊ ሚና አሜሪካ አዲስ ውሳኔ እንድትወስን እንዳደረጋት ተንታኞች ተናግረዋል። የአሜሪካ መንግስት በተለይ በአፍሪካ ቀንድ የሚፈጠሩ የጸጥታ ችግሮችን ለመቆጣጠር ከኢትዮጵያ ጋር ያለው ትብብር አስፈላጊ ነው የሚል አቋም መያዙ ተጠቅሷል። ታዲያ አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ እገዳ ማንሳቷ በርካታ ትርጉም እንዳለው የፖለቲካ ተንታኞች እየገለጹ ነው።